አነስ ያሉ የእጅ ቦርሳዎችን በእነኚህ ምስሎች ላይ ስንመለከት እንደ ዘበት ለጥበባዊ ስራቸው ማድመቂያነት እንደሰሯቸው ልናስብ እንችላለን። ነገር ግን አስተውለን ስንመለከት እነኚሁ ምስሎች ከሜሶፖታሚያኖች እስከ ሜሶ አሜሪካ፣ ኤዥያና አፍሪካ፣ አውሮፓና ሰሜን አሜሪካ ብቻ በዓለም ሁሉ ዙሪያ በተመሳሳይ ቅርጽና የእጅ አያያዝ ተይዘው መሳላቸው የተለየ መልእክትና ትርጓሜ እንዳላቸው ያሳያል። እነኚህ የእጅ ቦርሳዎች ምንድናቸው? ለምንና በማን ተሰሩ? ከነኚህ የቦርሳ ምስሎችስ ጀርባ ሊያስተላልፉልን የፈለጉት ወይንም ሊነግሩን የፈለጉት መልእክት ምንድነው? በእነዚህና በሌሎችም ጥያቄዎች ዙሪያ አርኪኦሎጂስቶች ለዓመታት ጥናት ሲያደርጉ ቆይተው በቅርቡ ግን መልሱ ካለበት ዙሪያ አንዣበዋል። ሰላም ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ በዚህ ቪዲዮ ብዙ ቦታ የምንሰማው ስልጣኔ ለምን እስካሁን ድረስ እንዳልቀጠለ፣ መቼ እንዳቋረጠ፣ በየቦታው የተሳለው ቦርሳ ሚስጥር ሁሉ ይፈታል፣ መረጃና ዕውቀት ይነገራል። ለምንሰራቸው ቪዲዮዎች ፍላጎት ኖሯችሁ ከምትመለከቱን ተመልካቾቻችን 70%ችሁ ሰብስክራይብ አላረጋችሁ። ስለዚህ አሁን 2 ሰከንድ እንውሰድና ሰብስክራይብ አድርጋችሁ ቪዲዮአችንን እንጀምር። የእጅ ቦርሳ ስለያዙት ምስሎች ከመናገራችን በፊት በመጀመሪያ መረዳት ያለብን እነኚህ ምስሎች ከሜሶፖታሚያኖች ይጀምሩና በስሜራውያን፣ በባቢሎናውያን፣ በአርሜኒያ፣ በሜሶ አሜሪካ፣ በኤዥያና በህንድ፣ በቱርክ፣ በሰሜን አሜሪካውያን በተነሱ ኮሶ ፎቶግራፎች ላይ ሳይቀር ከዚህም በላይ ብዙ ቦታዎችን መጥቀስ ይቻላል። ነገር ግን በአጠቃላይ እነኚህ ምስሎች ቃል በቃል በመላው ዓለም ሁሉም ቦታዎች ላይ አሉ ብሎ መደምደም ይቀላል። ነገር ግን ጥያቄው ለምን የሚለው ነው። ለምንድነው ዓለም ሁሉ ተመሳሳይ ነገር ቀርጾ ያስቀመጠው? ምናልባት ሁሉም ቦታዎችና ባህሎች ቦርሳን ያውቃሉ፣ ስለዚህ ምንም ሚስጥር የሚባል ነገር የለውም ብለው የሚያስቡ ሰዎች ይኖራሉ። ነገር ግን ሁሉም ባህሎች የወንበር፣ የአልጋና የመሳሰሉት ዕቃዎች የተለያየ የንድፍ ጥበብ እንደሚጠቀሙ ሁሉ የተለያየ የቦርሳ ዲዛይን ሊኖራቸው እንደሚችል ይታመናል። ስለዚህ በሁሉም ሀገራት ባሉ ምስሎች ላይ የተቀረጹት ቦርሳዎች እንደምታያቸው በተመሳሳይ ሁኔታ በአውራጣትና በአራት ወደ ላይ በታጠፉ ጣቶች መካከል ተይዘው መሳላቸው ተራ ግጥምጥሞች ስላለመሆኑ ማረጋገጫ ይሆናል። የህይወት ዛፍ በሚባለው ዛፍ ዙሪያ ቦርሳውን የያዙ 2 ሰዎች አሉ። አንዳንዶች እንደሚሉት ይህን የህይወት ዛፍ ቅርጽ ገመድ አልባ የኤሌክትሪክ ማስተላለፊያ ለመስራት ቴስላ ተጠቅሞበታል። ስለዚህ ይሄ ቦርሳ ሪቻርጀብል ባትሪ እንደሚባሉት አይነት ኃይል ሰጪ ዕቃ ይሆን? ይህም ሰው ማሽን ውስጥ ሆኖ ቦርሳውን እንደ ፓወር ሰፕላየር እየተጠቀመው ሲሆን፣ ሌላው ሐሳብ ደግሞ ከህዋ ምልከታ ጋር አያይዘው የቦርሳውን እጀታ እንደ ሰማይ አጋማሽ፣ አራት ማዕዘኑን ደግሞ እንደ ምድር በመመሰል የሰማይና የምድርን ግንኙነት የሚያሳይ ዕቃ ነው ይላሉ። ብቻ ብዙ ሰዎች ስለ ቦርሳው ብዙ ቢሉም የበለጠ ባተኮርን ቁጥር በጣም አጓጊ መልስ ሊኖራቸው የሚችሉ ብዙ ጥያቄዎች መጠየቅ እንጀምራለን። ይህ በእንዲህ እንዳለ ለሁሉም ጥያቄና ሐሳቦች መልስ ሊሰጥ ወደሚችለው የቅርብ ጊዜ ጥናታዊ ግኝት ወደ ሆነው ሐሳብ እንለፍ። ግራም ሃንኮክ የተባለ የታሪክ ተመራማሪ እኛ እያደረግን እንደነበረው ስለ እጅ ቦርሳዎቹ ማስተዋል በመጀመር ለሚፈጠሩበት ጥያቄዎች በሙሉ መልስ በመፈለግ ምርምር ውስጥ ራሱን ይጠምዳል። እናም ይህ ምርምሩ በድንገት ቤሊ ሂል ወይም ቤግሊ ቴፒ ወደ ተባለ የጥንት ቅርሶች መገኛ ቦታ ይመራዋል። በቦታው ላይና በሌሎችም ተያያዥ ጉዳዮች ላይ ጥናት ካደረገ በኋላ በጻፈው ጽሑፍ ላይ ቢያንስ እስካሁን ያልታወቁና ማንነታቸው ያልተለዩ ሰዎች ቀደም ሲል ሁሉንም የከፍተኛ ስልጣኔ ጥበቦችና ባህሪያት የተካኑ ከ12000 ዓመታት በፊት ባለፈው የበረዶ ዘመን በዓለም ዙሪያ ሁሉ የእውቀታቸውን ጥቅም ለማስፋፋት መልእክተኞችን ልከው ነበረ ማለት ነው በማለት የተቀረጹት የጥንት ምስሎች ሁሉ ለማስተማሪያነት፣ መንገድ ለመምራትና የስልጣኔያቸውን ጥቅም ለማስፋፋት እንደሆነ ገልጿል። ነገር ግን በብዙዎቻችን አይምሮ ውስጥ ሁልጊዜ ብዙ ቦታ ሲነገር የምንሰማውና የምናየው የተራቀቀውና የሰለጠነው የቀድሞ ስልጣኔ የማን ነበር እና እስካሁንስ ለምን አልቀጠለም? ምኑ ጋር ያቆመው? የሚሉ ጥያቄዎች ይፈጠራሉ።
ለነዚህ ጥያቄዎች መልስ ለመስጠት ተመራማሪው ሃንኮክ ሰቨን ሴጅስ ወይንም ሰባቱ ጠቢባን በመባል የሚታወቀውን ታሪክ ከቆዩ የታሪክ መዛግብት ውስጥ ማጥናት ጀመረ። ለብዙ ሺህ ዓመታት ሰባቱ ኃያላን በጣም የሚደንቅ እውቀትንና የሰለጠኑ ሰፋፊ ከተማዎችን ፈጥረው ያስተዳድሩ ነበር። ነገር ግን በዛ ዘመን የሰው ልጆች ስብዕና ከተፈጥሮና ከአምላክ ሕግ ጋር ተጋጨ። በዚህም ምክንያት አምላክ ሰዎችን በውሃ ሙላትና ጎርፍ አጠፋ። ከውሃው ሙላት በፊት ግን ለሱድራ ትልቅ መርከብ ሰርቶ ቤተሰቡን እንዲሁም ጓደኞቹን በመርከቡ ውስጥ አስገብቶ እንዲያተርፍ አዞት ነበር። ሱድራም ወደ መርከቡ ከመግባታቸው በፊት ሁሉንም የሰዎች ልጆች ዕውቀት ለማስቀጠል በድንጋይ ላይ እንዲቀርጹ አዘዘ። ለ6 ቀናትና ምሽቶች የጎርፉ ሙላት ከቆየ በኋላ ውሃው ሲጎድል በመርከቡ ውስጥ ሆነው የተረፉት ሰዎች ወደ ቀደመ ከተማቸው ሴፓር የፀሐይ ከተማ ተመልሰው በድንጋይ ላይ የተቀረጹትን ዕውቀቶች እንዲፈልጉ በአምላክ ታዘዙ። ስለዚህ በሰባቱ ኃያላን የተሰራውና በውሃው ሙላት የጠፋው ያ ስልጣኔ በእነኚህ የድንጋይ ላይ ምስሎች በቀጣይ በሚባዙት የሰው ልጆች ስልጣኔ እንደገና እንዲያንሰራራ ያግዛቸው ዘንድ በዓለም ዙሪያ ተሰራጩ። ይሄ ታሪክ በመጽሐፍ ቅዱስ ከምናውቀው የኖህ ታሪክ ጋር የተቀራረበ በብዙ ሐሳቡ ግን የተለያየ ቢሆንም በመርከብ ውስጥ የተጠለሉት ሰዎች የሰዎችን ልጆች የዘር ሐረግ እንዲሁም ስልጣኔ ማስቀጠላቸው በሁለቱም ታሪኮች ላይ ተመሳሳይ ሐሳብ ሆኖ እናገኘዋለን። ይህን ሐሳብ ይዘን ስለ ቦርሳዎቹ ጉዳይ ወደ ቤግሊ ቴፒ እንመለስ። ቦታው በአጥኚዎች ከተገኘ ጊዜ ጀምሮ በአንዳንዶች የሃይማኖት ቦታ ነው፣ በሌሎች ከህዋ ምርምር ጋር የተያያዘ ቦታ ነው ሲባል ቆይቶ ይበልጥ ተጽዕኖ መፍጠር የቻለው ሐሳብ ግን በ2017 ዓ.ም በዲሜትረስ ሴክሬሰስ እና በማርቲን ስዌትመን በተባሉ ሁለት ሳይንቲስቶች ቀረበ። እኚህ ሁለት ተመራማሪዎች እንደሚያብራሩት በቦታው ላይ በሰው ልጆች ህይወት ታሪክ ላይ የተፈጠረውን ነገር እናም ስለ ቦርሳዎቹ ምንነት የሚገልጽ አንድ ድንጋይ አግኝተዋል። ከዚህም ድንጋይ ምስል ላይ የተረዱትን ነገር እንዲህ በማለት ያብራራሉ። ዓለምን የህዋ ድንጋይ እንደመታትና የድንጋዩም ስብርባሪዎች ወደ ምድር መውረዳቸውን በድንጋዩ ላይ በተቀረጹት መስመሮችና አራት ማዕዘኖች ተገልጸዋል። ከዚህም ምስል ስር ደግሞ በክስተቱ ምክንያት የጠፉ እንስሳቶች ተስለዋል። እናም በድንጋዩ ላይ የተቀረጹት እንስሳቶች በዛ ዘመን የነበሩ የህዋ ተመራማሪዎች ለህብረ ኮከቦች የሰጧቸው ምስል ሲሆን እነኚህም ህብረ ኮከቦች በነበረው ክስተት ወቅት በሰማይ ላይ ይታዩ የነበረበት ወቅት ነበር። በሚያስደንቅና በሚያስደነግጥ ሁኔታ ህብረ ኮከቦቹ የታዩበት ዘመን ሲጠና ወደ 10950 ዓመታት ከክርስቶስ ልደት በፊት ይጠቁማል። ይህም ወቅት ያንገር ድራያ የተባለ ወቅት የታየበት ትክክለኛ ዘመን ነበር። ያንገር ድራያስ ማለት እንግዲህ ለ1300 ዓመታት ያህል አብዛኛው ዓለማችን ክፍል በበረዶ የተሸፈነበትና ኃያል ሱናሚና ጎርፍ ዓለማችንን ሁሉ ያጥለቀለቀበት ዘመን ነው። ሳይንቲስቶቹ የበረዶ ዘመን ስለመከሰቱ ባይጠራጠሩም የክስተቱ መንስኤ ግን ምን እንደነበረ እርግጠኛ አልነበሩም። ይሁንና የቤግሊ ቴፒ ድንጋይ ላይ የተቀረጸው ምስል የበረዶ ዘመን የተባለው ጊዜ ከተገባደደ በኋላ የተረፉት ሰዎች እንዴት እንደተረፉ ያስታወሱበትና ስልጣኔን በቤግሊ ቴፒ የጀመሩበት የክስተቱንም ዓመተ ምህረት ከመመዝገብ ጀምሮ የዚህ ምክንያት ምን እንደነበረ በመግለጽ በድንጋይ ላይ ስለው አስቀምጠዋል ብለው ያምናሉ። አሁን እነኚህን መረጃና ሐሳቦች ይዘን ሚስጥሩን ለመፍታት እንሞክር። ይህ የድንጋይ ላይ ስዕል የሚያስረዳው ነገር እውነት ከነበረ ከበረዶ ዘመን በፊት ትልቅ ስልጣኔ እንደነበረ ያረጋግጥልናል። ስለዚህ በመጽሐፍ ቅዱስ ላይ የምናውቀው የኖህ ታሪክ፣ ሃንኮክ ያጠናው የሱድራ ታሪክ እንዲሁም በቤግሊ ቴፒ ድንጋይ ላይ የተቀረጸው የበረዶ ዘመን ክስተት ሐሳባቸው ተገናኘ ማለት ነው። የእነኚህን ሶስት ታሪኮች መገናኛ ሐሳብ እንደያዝን በዚሁ ድንጋይ ላይ ወደ ተቀረጹት ሶስት የእጅ ቦርሳ ምስሎች እንመለስ። ከበረዶ ዘመን የተረፉት ሰዎች ስልጣኔያቸውን ከማስፋፋታቸው በፊት ስለ ክስተቱ ለመመዝገብ ሲሞክሩ የቦርሳዎቹ ቁጥር አባላቶቹን ይወክል ይሆን? ይህ ካልሆነ ደግሞ የጠፉበትንና የዳኑበትን መንገድ ከሶስት ቁጥር ጋር አያይዘው ለመግለጽ የሞከሩት ነገር ይኖር ይሆን? እና ግራሃም ሃንኮክ በእነኚህ ጥናታዊ ሐሳቦች ላይ ተነስቶ ስለ ቦርሳዎቹ አሳማኝ የሆነ ድምዳሜ ላይ ይደርስ ይሆን? የበለጠ ለማወቅ ከፈለጋችሁ ትክክለኛ ቦታ ላይ ነው ያላችሁት። በዚህ ቻናል ተመራማሪዎችን ተከታትለን
ስለሚደርሱባቸው ድምዳሜዎችና አዳዲስ ግኝቶች የምናብራራ ይሆናል።